የኢትዮጵያ እስላሞች መልካም የሆኑት የሚመስለኝ እኔ ቁርአንን እንደወረደ ስለማይተረጉሙ እንጂ ቁርአን 164 ግደል የሚል አንቀጾች አሉት። ቁርአን ስላላወቁ ሰላማዊ የሚሆኑ አሉ። አይምሯቸውና ሰብአዊነታቸውን ተጠቅመው ቁርአን ውስጥ ያለውን ሰይጣናዊ ነገር ሪጀክት አድርገው ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ይህን ቪዲዮ ሼር አድርጋችሁ ፋንታሁን ዋቄ ለተባለው ኦርቶዶክስ ጽንፈኛ አድርሱ። በቁርአን ላይ ለቀጠፈው ትንሽ ሀሳቦችን አስቀምጣለሁኝ። በዛውም ቁርአንን አንብባችሁ ታዘቡ ክርስቲያን ወገኖቻችን ነው የምለው። መግቢያ ላይ እንደሰማችሁት ግደል የሚል ቃል 160 ምናምን አለ ብሏል ቁርአን ላይ። ነገር ግን ዋሽቷል። ግደል በሚል ቃል አንድም አንቀጽ የለም ቁርአን ላይ። ነገር ግን መጽሐፍ ቅዱስ ላይ ግደል የሚል አለ። በቀጥታ እረድ የሚል ቃል አለ በሚሰቀጥጥ ሁኔታ። አንደኛ ሳሙኤል 15:3 ላይ አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውንና በጉን፣ ግመሉና አህያውን ግደሉ። እንግዲህ እንስሳ ሳይቀር ግደሉ፣ ሕፃን ሳይቀር ግደሉ ነው የሚለው መጽሐፍ ቅዱስ። ይህንን አንብቦታ ያቅም ፋንታሁን ዋቄ የተባለ የኦርቶዶክስ ጽንፈኛ እሱ ዘላለም ዓለሙን በእስልምና ላይ ይቀጥፋል። እስልምና ግን ባለው ጠንካራ ዶክትሪን አስተምሮ የስላሴ ዶክትሪን ለአንዴና ለመጨረሻ ለተረት እንኳን ለማውራት በማይተርፍ መልኩ አንኮታክቶታል። እስልምና ጠንካራ የዶክትሪን አስተምሮ ያለው ወርቃማ ታሪክ ያለው ነው። አንተ ኢየሱስ እስጌር ነው ስትል ኖርክ። ኢየሱስ እስጌር ነው የሚል እንኳን መረጃ ከሐዋርያቶች ማሳየት በማትችልበት ደረጃ እስላም ባለው ጠንካራ ዶክትሪን ስላሴ ብለህ ለታሪክ እንኳን ማውረት በማትችልበት ደረጃ ከምድረ ገጽ የሚጠፋበት አፋፍ ላይ ነው አሁን ላይ ያለው። ደግሞ ግድል ምናምን ይላል እንዴ እነ ደቂቀ እስጢፋኖስ አፍንጫቸው ሲቆረጥ እጃቸው ሲቆረጥ በአደባባይ ሲወገሩበት የነበረው የኦርቶዶክስን ትርክትና ህግና ስርዓት አታውቅም እንዴ? የኦርቶዶክስ ነገስታት ማህበረሰቡን ሲያስተዳድሩ አልነበረም እንዴ? ሰይፍ ተሸክመው ግብር ክፈሉ ካልከፈላችሁ እንጨፈጭፋችኋለን እያሉ። የኦርቶዶክስ ደብተራዎች ዛሬም ነገም በእስልምና ላይ ይቀጥፋሉ። ቅጥፈታቸውን ስታጋልጥ ዞረው ይቀጥፋሉ። መጽሐፍ ቅዱስን እንኳን የሚያነቡበት ጊዜ እያላቸውም ቁርአን አጥፋ ይላል እያለ በቁርአን ላይ ሲቀጥፍ የነበረው ሰውዬ መጽሐፍ ቅዱስን ገልጦ ቢያነበው መጽሐፍ ቅዱስ ላይ እንዳለ እግዚአብሔር አጥፋ ነው የሚለው። አጥፋ አጥፋ አጠፋለሁ እያለ ነው የሚዝተው እግዚአብሔር። ይህንን አንብቡት። ለምሳሌ ሙሉውን ይህንን አንብቡት። ይህንን ሙሉውን አንብቡት። መጽሐፍ ቅዱስ ላይ ያለ የግድያ ትርክት ለጠላት አያድርስ ነው የምትሉት። ሰይፍ እንኳ ከ352 ጊዜ በላይ ተጽፏል። ቁርአን ላይ ሰይፍ የሚል ቃል አታገኙም። ምናልባት በትርጉም በአማርኛ 2 ቦታ ሰይፍ ብለው በቅንፍ ውስጥ አስገብተውት ካልሆነ በስተቀር ቁርአን ላይ ሰይፍ የሚል ቃል የለም። አምላካችን አላህ ሱብሃነሁ ወተዓላ ቁርአን ላይ በመልካም ታዘዙ፣ መልካም ሁኑ፣ መልካምን ስሩ ነው የሚለው። በግልጽ አማርኛ መጽሐፍ ቅዱስ ላይ ያሉ ነብያት ከነብዩ ኢየሱስ አንስቶ እስከ ኤልያስ እስከ ነገስታቱ እነ አቤሜሌክ ነው ማን የሚባለው ንጉስ አልታዘዝም ያላቸውን በቀጥታ ሲያርዱ እነ ነብዩ ኢየሱስ አልታዘዝም ያለንን እናርዳለን እያሉ ህዝብ ላይ ሲናገሩ የነበሩ ናቸው። የኢየሱስን ያው በተደጋጋሚ ስለምናገረው ታውቁታላችሁ እየገምታለሁ። ሉቃስ 19:27 ላይ አልታዘዝም ያለኝን አርዳለሁ ብሎ ያስተማረበትን መዝሙረ ዳዊት 137 ላይ ህፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ይሆን። ያስባችሁታል? ሱብሃንአላህ። ህፃናትን አለት ላይ መፈጥፈጥ ብሎ ማለት እንደሆነ ያኔ ልክ አለ አይደለ የሆነ በጥህ ይሄ ሀብሀብ የሚባለውን ወስዳችሁ ድንጋይ ላይ እንደምትፈጠፍጡት አይነት እኮ ማለት ነው። ያሳዝናል። መዝሙረ ዳዊት ላይ ያለውን ኢየሱስ በሉቃስ ወንጌል ምን ብሏል? አንቺንም በአንቺም ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። አስባችሁታል? ይጥላሉ ያኔ ይፈጠፍጣሉ እኮ ነው። ሌላው ሐዲስ ላይ ዓለምን ትወርሱ ዘንድ ብሏል እያለ ሲቀጥፍ ለነበረው በነገራችን ላይ መጽሐፍ ቅዱስ ላይ በግልጽ አማርኛ ዓለምን ትወርሱ ዘንድ ህዝብን አጥፉ እያለ ነው የሚያስተምረው። በነገራችን ላይ የፍልስጤሙና የወራሪው እስራኤል ጦርነት የአይሁድ ራባዮች ዘዳግም 16:20 በመጥቀስ ህፃናትን ሴትን መግደላቸው ትክክል እንደሆነ እያብራራሉ። ለምንድነው ህፃናትና ሴት የምትገድሉ ሲባሉ እግዚአብሔር ፍልስጤምን ውረሱ ብሎናል። እግዚአብሔር ውረሱ ያለንን ምድር ለመውረስ ፊታችን የሚቆም ህፃናትን ሴት ሳንል እንስሳ ሳንል እንጨፈጭፋለን ብለው ነው ፈትዋ እየሰጡ ያሉት። የአይሁድ ፈትዋ ማለት ነው። ምንድነው የሚለው ዘዳግም 16:20 በህይወት ትኖር ዘንድ አምላክህ እግዚአብሔርም የሚሰጥህን ምድር ትወርስ ዘንድ እውነተኛውን ፍርድ ተከተል ይላል። እውነተኛ ፍርድ ብሎ ማለት ህፃን ሴት እንስሳ ሳትል ፊት ለፊት ያለውን በሙሉ ጨፍጭፍ
ማለት ነው። በዚህ ሰዓት ወራሪዋ እስራኤል በጋዛ ላይ የምታደርገው ጦርነት ትንቢቱ መጽሐፍ ቅዱስ ላይ ነው ያለው። ዘጸአት ምዕራፍ 23 ከ30 ጀምሬ ያነብላችኋለሁኝ። እንደዚህ ይላል፣ ነገር ግን እስክትበዛ ምድርንም እስክትወርስ ድረስ በጥቂት በጥቂት አባራቸው። በጥቂት በጥቂት አባራቸው። ጋዛ ላይ ያለው ጦርነት ማለት ነው። 31 ላይ ድንበርህም ከኤርትራ ባህር እስከ ፍልስጤም ባህር ከምድር በዳም እስከ ወንዙ ድረስ አደርጋለሁ። በምድር የምትኖሩትን በእጅህ እጥላለሁ፣ ከፊትህም ታባርራቸዋለህ ይላል። ስለዚህ የፍልስጤምን እስከ ኤርትራ ባህር ድረስ እንዳለ ሳኡዲ እነ ጆርዳን አይቀሩም። በነገራችን ላይ ይሄን ሁሉ ለወደፊት በጦርነት ለመውረስ ነው አይሁዶች እየተዋጉ ያሉት፣ ዓለምን ለመውረስ ማለት ነው። ፋንታውን አውቆ መጽሐፍ ቅዱስህን አንብብ እና ሸር አድርጋችሁ አድርሱለት።